ሁሉን ወደ እኔ እስባለሁ ብሎ ኢየሱስ ያለበትን እስካልጠፋ ድረስ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 መጽሐፍ ቅዱስ ውስጥ እስካለ ድረስ ኢየሱስ የሚለው ስም የወልድ ብቻ ልታደርጉ አትችሉ። ተቋም ነው ፓስተር ያለ፣ ተቋም ነው ነቢይ ያለ፣ ተቋም ነው ሜጀር ፕሮፌት እና ማይኖር ፕሮፌት ያለ ተቋም ነው። ማርያም አንተስ ብላ ምናምን እንጠራ ያደረገ አንድ የሆነ የእምነት ተቋም ነው፣ የሆነ ድርጅት ነው፣ የሆነ ቡድን ነው። ነቢይ ከሌ ይባላለሁ፣ ነቢይ ከሌ ይባላለሁ። እንዴ በየት በኩል ነቢይ ካለም አስተማሪ ካለም ፓስተር ካለም ሐዋርያ ካለም ወንጌላዊ ካለም መጽሐፍ ቅዱስ የሚያውቀው ሐዋርያ፣ መጽሐፍ ቅዱስ የሚያውቀው ነቢይ፣ መጽሐፍ ቅዱስ የሚያውቀው መጋቢ ፓስተር፣ መጽሐፍ ቅዱስ የሚያውቀው ወንጌላዊ ያለው በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት በገባት ቤተክርስቲያን ውስጥ ብቻና ብቻ የመናገር መብት የሁሉም ስለሆነ መናገር ትችላለህ። የመናገር መብት የሁላችን ስለሆነ መናገር ትችላለሽ። እኔም የመናገር መብት የሁሉም ስለሆነ እኔም መናገር እችላለሁ። ይህ ሳይገባ ብድግ አድርገህ እስቲ ቆላስይስ ላይ እንሂድ። ሐዋርያው ጳውሎስ የቤተ ክርስቲያን አገልጋይ ነኝ ብሏል። ክብር ለእግዚአብሔር ይሁን። እናንተ አገልጋዮች፣ ነቢያት እዚህ ያላችሁ የተከበራችሁ ሁላችሁ በእውነት እናንተ ሁላችሁ የቤተ ክርስቲያን አገልጋይ ብላ ራጣው አሁን የገባችሁ ሁላችሁንም በጌታ በኢየሱስ ስም ሰላም ብያለሁ። ቀደም ያላችሁትንም በድጋሚ በጌታ በኢየሱስ ስም ሰላም ብዬ መጽሐፍ ቅዱሳችንን በቆላስይስ ምዕራፍ 1 ቁጥር 24 እና 25 አነባለሁ። እንደዚህ ይላል፣ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ማለት ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ ይላል። እግዚአብሔር ይመስገን። እኔ የቤተ ክርስቲያን አገልጋይ ሆንኩኝ ይላል ሐዋርያው ጳውሎስን። እግዚአብሔር የተመሰገነ ይሁን። ርዕሳችንን ከላይ አይታችሁታል። የቤተ ክርስቲያን አገልጋይ ማን ነው የሚለውን ከዚህ ነው የወሰድነው። ሐዋርያው ጳውሎስ ብዙ ነገሮች ከዘረዘረ በኋላ ስለ ራሱ ሲናገር እኔ የቤተ ክርስቲያን አገልጋይ ሆንኩኝ ይላል። ሐዋርያው ጳውሎስ የአገልግሎት ይሄ ቤተ ክርስቲያን አገልጋይ ነኝ የሚለው ሐዋርያው ጳውሎስ የአገልግሎት ዘርፉን ስትመለከቱ ብዙ ነገሮች አሉት። ለምሳሌ በሁለተኛ ቆሮንቶስ ምዕራፍ 1 ላይ ስትሄዱ ይህ ነገር በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ነው። ብዙ የእምነት ተቋሞች ስህተት የሚያደርጉበት ቦታ ነው። እዚህ ያላችሁ አዲስ ዛሬ የገባችሁም ካላችሁ ትልቅ ጥያቄ ይሆናል ብዬ አስባለሁ። ከዛ ደግሞ ጥያቄ ካላችሁ ደግሞ እቀበላለሁ። ምን ይላል? በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ላይ አሁንም ሐዋርያው ጳውሎስ ነው። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴኔስ በቆሮንቶስ ስላሉት ለእግዚአብሔር ቤተክርስቲያን በቆሮንቶስ ስላለች ለእግዚአብሔር ቤተክርስቲያን እያለ ይቀጥላል። እና ሐዋርያው እዚህ ላይ ምንድን ነው የሚለው? በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ይላል። ይሄ የቤተ ክርስቲያን አገልጋይ ሆንኩኝ የሚለው ሐዋርያ ጳውሎስ በቤተ ክርስቲያን ውስጥ ካለው ማዕረግ አንዱ ሐዋርያ ነው። ስለዚህ እዚህኛው ላይ ሐዋርያ ይለዋል። በኤፌሶን ምዕራፍ 3 ላይ ደግሞ ሄዳችሁ ካያችሁት መጋቢ ወይም ደግሞ በእንግሊዝኛው ፓስተር የምንለውንም ያም ጸጋ እንደነበረው እናያለን። ኤፌሶን መጽሐፍ ምዕራፍ 3 ላይ ቁጥር 2 ላይ እንደዚህ ይላል፣ ለእናንተ ስለሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ ባጭሩ እንደጻፉ ይህን ምስጢር በመግለጥ አስታወቀኝ። ይህንም ስታነቡ የክርስቶስን ምስጢር እንዴት እንዳስተውል ልትመለከቱ ትችላላችሁ ይላቸዋል። እና ለእናንተ ስለሰጠኝ ስለ እግዚአብሔር ጸጋ መጋቢነት ይላል። እና መጋቢ ነው፣ ሂዘ ፓስተር ማለት ነው። እግዚአብሔር ይመስገን። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ላይ ደግሞ
አስተማሪ ሆኖ ደግሞ ይመጣል። ይሄ አሁን ሐዋርያ ፓስተርም አሁን ደግሞ በዚህ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ላይ ደግሞ ምን ብሎ ነው የሚመጣው? አስተማሪ ሆኖ ይመጣል። 2 ቁጥር 7 ላይ ምን ይላል? ቁጥር 7 እግዚአብሔር ይመስገን ከ6 ጀምሮ ወይም ከ5 ጀምሮ ባነበው የተያያዘ ስለሆነ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነት የአሕዛብ አስተማሪ ለመሆን ተሾምኩ ይላል። እውነት እናገራለሁ፣ አልዋሽም። ሐዋርያ ነው፣ ፓስተር ነው። እዚህ ቦታ ላይ ደግሞ አስተማሪ ነው። እግዚአብሔር የተመሰገነ ይሁን። እንደገና በኤፌሶን ምዕራፍ 3 ቁጥር 7 ላይ ደግሞ ወንጌላዊ ሆኖ ይመጣል። ኤፌሶን ምዕራፍ 3 ቁጥር 7 ላይ ደግሞ ምን ይላል? እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት ይላል። እግዚአብሔር ይመስገን። የወንጌል አገልጋይ ወንጌላዊ ነው። በሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ በአንደኛ ቆሮንቶስ ምዕራፍ 14:37 ላይ ደግሞ ስታዩ የነብይነትም ጸጋ እንደነበረው ይጠቁማል። እና ይሄ ሁሉ ነገር ኖርማሊ ፋይቭ ፎልዲንግ ሚኒስትሪ አምስቱ ጥን ምንድን ነው የሚባሉት እነኚህ የአገልግሎት መስመሮች አሉ። ኤፌሶን መጽሐፍ ያስቀመጣቸው እና ፋይቭ ፎልድ ሚኒስትሪ ይሉታል። ፋይቭ ፎልድ አምስት እንትን ስላለው አምስት ስለሆነ እዛ ጋር የሚዘረዝረው ሐዋርያነት፣ ነብይነት፣ አስተማሪነት፣ ሰባኪነት እንደዚህ ብሎ መጋቢነት ብሎ ያስቀምጠዋል። ነብይም ይልና አምስት ናቸው። እነሱን ሁሉም ያሟላ ሰው ይሄ ሰውዬ የቤተ ክርስቲያን አገልጋይ ሆንኩኝ ይላል። ይሄ የቤተ ክርስቲያን አገልጋይ መሆን የሚለው ነገር የተለያዩ አገላለጾች አሉ። ቅድም አሁን ኤፌሶን ምዕራፍ 3 ቁጥር 7 ላይ ምን ይላል? እንደ ኃይሉ ሥራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩ ነው የሚል። ስለዚህ የቤተ ክርስቲያን አገልጋይ፣ የወንጌል አገልጋይ ተብሎ ሊገለጽ ይችላል። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ደግሞ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ምን የሚል ቃል ታገኛላችሁ? ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው መልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። መልካም አገልጋይ በቆላስይስ ምዕራፍ 4 ቁጥር 7 ላይ ደግሞ የታመነ አገልጋይ ብሎ ያመጣዋል። እግዚአብሔር የተመሰገነ ይሁን። የታመነ አገልጋይ ቆላስይስ መጽሐፍ ምዕራፍ 4 ቁጥር 7 ላይ 4 ቁጥር 7 ምን ይላል? ለርኩሰት ሳይሆን እግዚአብሔር በቅድስና ይቅርታ፣ ቆላስይስ ነው የፈለኩት። ምዕራፍ 4 ቁጥር 7 ላይ ምን ይላል? የተወደደ ወንድምና የታመነ አገልጋይ በጌታም አብሮኝ ባሪያ የሆነ ቲኪቆስ ኑሮዬን ሁሉ ያስታውቃቸዋል ይላል። እና እነዚህ የቤተ ክርስቲያን አገልጋይ የምንላቸው የወንጌል አገልጋይ፣ የታመነ አገልጋይ እንደገና ደግሞ በዚህ በሮሜ 15:15 ላይ እንደ ካህን የሆነ አገልጋይ ብሎ ያስቀምጣል። እግዚአብሔር የተመሰገነ ይሁን። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ ደግሞ የእግዚአብሔር አገልጋይ ተብሎ ደግሞ ተጠርተዋል። በቆላስይስ ምዕራፍ 1:25 አሁን ቅድም ያነበብኩበት ላይ ግን ምን ተብሎ ነው የተቀመጠው? የቤተ ክርስቲያን አገልጋይ ሆንኩኝ ይላል ሐዋርያ ጳውሎስ። የቤተ ክርስቲያን አገልጋይ ምንድነው? እዚህ ላይ አሁን መግቢያዬ ላይ ከባድ ነገር ነው የምናነሳው ያልከው ምን ይከብዳል ታዲያ? ይሄ ሐዋርያ ጳውሎስ እኮ የቤተ ክርስቲያን አገልጋይ እንደሆነ ይታወቃል። የወንጌል አገልጋይ እንደሆነም ይታወቃል። የእግዚአብሔር አገልጋይ መሆኑም ይታወቃል። ታማኝ አገልጋይ መሆኑም ይታወቃል። ምን ይገርማል?
ልትሉ ትችላላችሁ። እኔ ግን ይህን እንደ ወሳኝ እንደ ትልቅ ነገር ስላየሁት ነው። ይሄ የወንጌል አገልጋይ የተባለ አያችሁ፣ የተቋም አገልጋይ መሆን የቤተ ክርስቲያን አገልጋይ ወይም የወንጌል አገልጋይ አያደርግም። አንድ የሆነ ተቋም አገልጋይ ስለሆነ እኔ እኮ የዚህና የዚህ አገንት ምንትስ የሚባል ተቋም አገልጋይ የእምነት ተቋም አገልጋይ ነኝ፣ የእምነት ተቋም አገልጋይ ነኝ። ማንተስ የሚባል አንተ ስሙን የምታውቀው የእምነት ተቋም አገልጋይ ነህ እንጂ የቤተ ክርስቲያን አገልጋይ አይደለም። የእምነት ተቋም አገልጋይ መሆን የቤተ ክርስቲያን አገልጋይ አያደርግም። የሆነ ድርጅት አገልጋይ መሆንም የቤተ ክርስቲያን አገልጋይ። ሐዋርያ ጳውሎስ ምንድን ነው የሚለው? እኔ የሆነ ተቋም አገልጋይ ነኝ አይደለም የሚለው፣ የቤተ ክርስቲያን አገልጋይ ነኝ ይላል። የወንጌል አገልጋይ ነኝ ይላል። ይሄ በቆላስይስ መጽሐፍ ላይ የቤተ ክርስቲያን አገልጋይ የወንጌል አገልጋይ የተባለው ብዙዎቻችሁ በተለይ ከዚህ እኔ ከማስተምርበት ቤተ እምነት ውጭ ያላችሁ ብዙ ጊዜ እዚህ የማገኛችሁ ሰዎች የማትወዱት አንድ ቃል አለ። ግን እግዚአብሔር እንዲረዳችሁ ወደ ማስተዋል እንድትመጡ ሁል ጊዜ የምመኝላችሁና መጸልየው ጉዳይ ማለት ነው። ይሄ የቤተ ክርስቲያን አገልጋይ ሆንኩ ያለው ሰውዬ ነው። ማንም ቢወድም ቢጠላም የቤተ ክርስቲያን አገልጋይ የሆነ ሰው ምን አለ? በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉታል። ቆላስይስ 3:17 ማን ነው ይሄን ያለው? የቤተ ክርስቲያን አገልጋይ ነኝ ያለው ሐዋርያ ጳውሎስ። አንድ የቤተ ክርስቲያን አገልጋይ ስትሆን በቃል ቢሆን ወይም በሥራ የሚደረገውን ሁሉ በጌታ በኢየሱስ ስም ማድረግ አይኮሰኩስህም። በቃል ቢሆን በሥራ የሚደረገው ሁሉ በጌታ በኢየሱስ ክርስቶስ ስም መደረጉ አያናድድህም፣ አያበሳጭህም። እነዚህ በቃል ቢሆን ወይም በሥራ የሚያደርጉትን እንከትክታቸው አያሰኝህም። በቃል ቢሆን ወይም በሥራ የሚያደርጉትን እንከልክላቸው አያሰኝህም። በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም አድርጉት ያለ ሐዋርያ ጳውሎስ ምንድን ነኝ ያለ? እኔ የቤተ ክርስቲያን አገልጋይ ነኝ ያለ። ምን እያልኩ ነው? በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት እስኪገባ ድረስ የቤተ ክርስቲያን አገልጋይ አይደለም። መስሎህ ነው። ቅናቱ ሊኖር ይችላል፣ ምኞቱ ሊኖር ይችላል። ግን በዚህ በእግዚአብሔር ቃል ሲፈተሽ ግን በቃል ቢሆን ወይም በሥራ የሚደረገውን ሁሉ እንደ ሐዋርያው ጳውሎስ በቃል ቢሆን ወይም በሥራ የሚደረገውን ሁሉ በጌታ በኢየሱስም አድርጉት ብለህ ደፍረህ መናገር እስካልቻልክ ድረስ አንተ የተቋም አገልጋይ ነህ። አንተ የድርጅት አገልጋይ ነህ። የቡድን አገልጋይ ነህ። የሆነ ህብረት አገልጋይ ነህ። ወደ ፓልቶ ወደዚህ ወደ ቲክቶክ ከመጣ ደግሞ አንተ የጊፍት አገልጋይ ነህ። ጊፍት ነው የምትፈልገው። የጊፍት አገልጋይ ነው። ሰዎች ዝም ብሎ ማንኛውንም ኮንተንት እያመጣ እንትን ሲል ሰው ኢንተርቴን እያደረግ የጊፍት አገልጋይ እንጂ የቤተ ክርስቲያን አገልጋይ አይደለም። እንደ ሐዋርያው ጳውሎስ የቤተ ክርስቲያን አገልጋይ መሆን ከፈለግ ሐዋርያው ጳውሎስ ያደረገውን ማድረግ መቻል አለብህ። ሐዋርያው ጳውሎስ የሚለውን ማለት አለብህ። ሐዋርያው ጳውሎስ የሰበከውን መስበክ አለብህ። የቤተ ክርስቲያን አገልጋይ ሆንኩ ያለ ሐዋርያ ጳውሎስ እኮ ነው። በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ያለ። እንዴት አድርገህ ነው በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም ይደረግ የሚለው ሰውዬ የተባለበትን ነገር በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም አይደረግም እያልክ እንዴት የቤተ ክርስቲያን አገልጋይ እኩል ትሆናለህ ከሐዋርያ ጳውሎስ ጋር?
በምን ሎጂክ? በምን ሎጂክ? ማይክ ስለያዝክ መድረክ ስላለ አንተ ስትናገር እዛ ጋር ቁጭ ብሎ የሚያጨበጭብ ሰው ስላለ ትልቅ አዳራሽ ስላለ ኮንፈረንስ ምናምን እያልክ ስለምትጠራ የውል ፕሮግራም፣ የፈውስ ፕሮግራም፣ የምንትስ ፕሮግራም እያልክ ሰው ስለምትሰበስብ እንደሱ ነው አይደለም። የቤተ ክርስቲያን አገልጋይ ሆንኩ ያለ ሐዋርያ ጳውሎስ በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለት የገባው ነው። ይሄ ነው ሐዋርያ የተባለው። ሐዋርያው ጳውሎስ ቅድም ያነሳ ነው። ሐዋርያ ጳውሎስ ሐዋርያ ነው። ይሄ የቤተ ክርስቲያን አገልጋይ በቃል ቢሆን ወይም በሥራ የሚደረገውን ሁሉ በጌታ በኢየሱስ ስም አድርጉ ያለ ሐዋርያ ጳውሎስ ይዘ ፓስተር ነው፣ መጋቢ ነው። በቃል ቢሆን ወይም በሥራ የሚደረገው ሁሉ እንደ ሐዋርያው ጳውሎስ በጌታ በኢየሱስ ስም መደረግ እስኪገባ ድረስ ፓስተር አይደለም። አንተ አይደለም፣ በግድ ነው። በግድ ዝም ብለህ ራስን ያው በቃ መብት ስለሆነ መናገር መብት ስለሆነ ትናገራለህ እንጂ ሐዋርያው ጳውሎስ ፓስተር የተባለ ሐዋርያው ጳውሎስ በቃል ቢሆን ወይም በሥራ የሚደረገውን ሁሉ በጌታ በኢየሱስ ስም ማድረግ የገባው ሰው ነው ፓስተር የተባለው መጽሐፉ ላይ። ሐዋርያው ጳውሎስ ወንጌላዊ ነው። ምን አይነት ወንጌላዊ ነው? በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት የገባው ወንጌላዊ ነው። እንዴ እኔ ወንጌላዊ ከሌ ይባላለሁ? በምን ምክንያት? አይ የማንተስ የሚባል ተቋም አባል ነኝ እኔ፣ እነሱ ናቸው የሾሙኝ አይደለም። ወንጌላዊ የተባለው ሐዋርያ ጳውሎስ በቃል ቢሆን ወይም በሥራ የሚደረግ ነገር ሁሉ በጌታ በኢየሱስ ስም መደረግ እንዳለበት የገባው ነው። ሐዋርያ ጳውሎስ ነቢይ ነው። ነቢይ ከሌ ይባላለሁ፣ ነቢይ ከሌ ይባላለሁ። እንዴ በየት በኩል ነው ነቢይ ከሌ የምትባል? ነቢይ የተባለው ሐዋርያ ጳውሎስ በቃል ቢሆን ወይም በሥራ የሚደረግ ነገር ሁሉ በጌታ በኢየሱስ ስም መደረግ እንዳለበት የገባው ነው። ነቢይ ካለም፣ አስተማሪ ካለም፣ ፓስተር ካለም፣ ሐዋርያ ካለም፣ ወንጌላዊ ካለም መጽሐፍ ቅዱስ የሚያውቀው ሐዋርያ፣ መጽሐፍ ቅዱስ የሚያውቀው ነቢይ፣ መጽሐፍ ቅዱስ የሚያውቀው መጋቢ ፓስተር፣ መጽሐፍ ቅዱስ የሚያውቀው ወንጌላዊ ያለው በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት በገባት ቤተ ክርስቲያን ውስጥ ብቻና ብቻ ነው። ከዛ ውጪ የመናገር መብት የሁሉም ስለሆነ መናገር ትችላለህ። የመናገር መብት የሁላችን ስለሆነ መናገር ትችላለሽ። እኔም የመናገር መብት የሁሉም ስለሆነ እኔም መናገር እችላለሁ። በዚህ በእግዚአብሔር ቃል መሰረት ግን ሐዋርያው የተባለው፣ አስተማሪ የተባለው፣ ፓስተር የተባለው፣ ነቢይ የተባለው ሐዋርያ ጳውሎስ ግን ማን ነው ካልከኝ፣ በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት የገባው ነው። ይህ ሳይገባ ብድግ አድርገህ እስቲ ቆላስይስ ላይ እንሂድ። ሐዋርያው ጳውሎስ የቤተ ክርስቲያን አገልጋይ ነኝ ብሏል። ክብር ለእግዚአብሔር ይሁን። እናንተ አገልጋዮች፣ ነቢያት፣ እዚህ ያላችሁ የተከበራችሁ ሁላችሁ በእውነት እናንተ ሁላችሁ የቤተ ክርስቲያን አገልጋይ ምናምን፣ ኧረ ተው። ቆላስይስ 1:25 እኮ የተናገረ ሐዋርያ ጳውሎስ ቆላስይስ 3:17 ተናግሯል። እንዴት ነው አንድ መጽሐፍ ላይ ያለን ነገር ይሄኛውን ተቀብለህ ይሄኛውን ሳትቀበል ሐዋርያ ነኝ፣ ፓስተር ነኝ፣ ነቢይ ነኝ፣ ወንጌላዊ ነኝ እንዴት ማለት ይቻላል?
ይሄ ያልገባው ሰው ሊከተል ይችላል። ወንጌላዊ ብሎ ሊከተል ይችላል። ፓስተር ነህ ብሎ ሊከተል ይችላል። ነብይ ነህ ብሎ ሊከተል ይችላል። እኔና ይሄን መጽሐፍ ያነበብን ግን በጭራሽ ያላነበብንበት ዘመን፣ ያላወቅንበት ዘመን፣ ያልተረዳንበት ዘመን፣ በዛ ዘመን ተቀበለናችሁ ሊሆን ይችላል። በዛ ዘመን ሐዋርያ ናችሁ፣ በዛ ዘመን ነቢያት ናችሁ፣ በዛ ዘመን ፓስተር ናችሁ፣ በዛ ዘመን ወንጌላውያን ናችሁ ብለን አስተማሪዎች ናችሁ ብለን ተቀብለን ሊሆን ይችላል። አሁን ግን የቤተ ክርስቲያን አገልጋይ ሆንኩኝ ያለ ሐዋርያ የሆነ አስተማሪ የሆነ ፓስተር የሆነ ወንጌላዊ የሆነ ሐዋርያ ጳውሎስ በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት የገባው ነው። ያ እስኪገባ ድረስ ሰው ነው እየሰጠ፣ ተቋም ነው ፓስተር ያለ፣ ተቋም ነው ነቢይ ያለ፣ ተቋም ነው ሜጀር ፕሮፌት እና ማይኖር ፕሮፌት ያለ ተቋም ነው። ሐዋርያ ማንተስ ብላ ምናምን እንጠራ ያደረገ አንድ የሆነ የእምነት ተቋም ነው፣ የሆነ ድርጅት ነው፣ የሆነ ቡድን ነው እንጂ በእግዚአብሔር ቃል እንደዛ አይነት ሐዋርያ የለም። ሐዋርያው ጳውሎስ ሐዋርያ ሲባል፣ ፓስተር ሲባል፣ ወንጌላዊ ሲባል ምን የገባው ነበረ? በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም እንደሚደረግ የገባው ነው። እናንተ ወንድሞች በቃል ቢሆን ወይም በሥራ የሚደረግ ሁሉ በጌታ በኢየሱስ ስም መደረግ አለበት በሚል ቤተ ክርስቲያን ውስጥ ያላችሁ ወንድሞች እናቶች፣ ይህ የሚወራው ዝም ብሎ ቅራቅንቦውን ተውትና እግዚአብሔር ምን ዕድል እንደሰጠን አያችሁ። የቤተ ክርስቲያን አገልጋይ የመሆን መብት ባላቸው ሰዎች ነው የምንገለገለው። እንደ ሐዋርያው ጳውሎስ በቃል ቢሆን ወይም በሥራ የሚደረገውን ሁሉ በጌታ በኢየሱስ ስም ማድረግ በገባቸው አገልጋዮች፣ እነሱ ናቸው የቤተ ክርስቲያን አገልጋይ የመባል መብት ያላቸው። ሌላ መጽሐፍ እስካልመጣ ድረስ በዚህ መጽሐፍ መሰረት የቤተ ክርስቲያን አገልጋይ የተባለው ሐዋርያ ጳውሎስ በቃል ቢሆን ወይም በሥራ የሚደረገው ነገር ሁሉ በጌታ በኢየሱስ ክርስቶስ ስም መደረግ የገባው ነው። ስለዚህ የቤተ ክርስቲያን አገልጋይ የመባል መብት ባላቸው ሰዎች መገልገል ማለት ነው። ከሆነ ተቋም መጥተህ የሆነ ተቋም ውስጥ አይደለም የገባው። ማንተስ የሚባል ተቋም ተቀይሮ ማንተስ ሆነ የሚባል ሳይሆን የገባው በቤተ ክርስቲያን የቤተ ክርስቲያን አገልጋይ የመሆን መብት ካላቸው ጋራ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ይገርማል። ሐዋርያው ጳውሎስ ማቴዎስ 28:19 ስለማያውቅ ነው በቃል ቢሆን ወይም በሥራ የሚደረገውን ሁሉ በጌታ በኢየሱስ ስም አድርጓል። አንዳንድ ሰዎች እንደሱ ይላል። እንዴ ማቴዎስ 28:19 ለጳውሎስ ልታስተምረው ነው? እኛን እንደፈለጉ በሉ፣ ስትፈልጉ አታቁም በሉን፣ ምንም እኛ ችግር የለም። ሐዋርያው ጳውሎስ ማቴዎስ 28:19 አያውቅም? ጌታ ኢየሱስ ክርስቶስ እኮ ራሱ እኮ እንዴት ብሎ ነው ስለሱ የመሰከረለት? ማነው ሐዋርያ ሥራ ምዕራፍ 9 ላይ እና እንዲሁ ዝም ብሎ ይህንን ፓስተርም መባል ስለሚቻል፣ ነቢይ መባልም ስለሚቻል፣ ወንጌላዊ መባል ስለሚቻል፣ አስተማሪ መባል ስለሚቻል በየሰፈሩ በየአካባቢው ፓስተር ነኝ ወንጌላዊ ነኝ ምናምን በሚሉ ሁሉ እየተነሳ ሙልጭ አድርጎ መሳደብ ስለቻለ ይሄ መሰረት የሚነቃነቅ አይደለም። ሐዋርያ ሥራ ምዕራፍ 9 ላይ ሐዋርያ ሥራ ምዕራፍ 9 ምን ይላል? ቁጥር 10 ላይ በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቀን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለዋል። ጌታም እችን ስሙ፣ ቁጥር 15 ላይ
ጌታም ይህ በአሕዛብ በነገሥታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለ። እግዚአብሔር የተመሰገነ ይሁን። በአሕዛብ በነገሥታት በእስራኤል ልጆች፣ አሕዛብ አይቀሩም፣ ነገሥታት አይቀሩም፣ አይሁዶች አይቀሩም፣ ሁሉ በእነሱ ፊት ምንን የሚሸከም ነው? ስሜን የሚሸከም ዕቃ ነው እና ስለ ስሜ ብዙ መከራ ይቀበላል ብሎ የተነገረለት የእግዚአብሔር ዕቃ ነው። እግዚአብሔር የተመሰገነ ይሁን። ይሄ ኢየሱስ የሚባለው ስም ምንም ግልጽ ነገር ነው። እግዚአብሔር የተመሰገነ ይሁን። ይህን ስም የወልድ ብቻ አድርገን ገድበን ልናስቀምጥ አንችልም። በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ምን ይላል መሰላችሁ? ይሄ ያስነሳል የተባለው ወልድን ያስነሳዋል የተባለው እኔ ነኝ ብሎ ሲል ማን ብሎ መሰላችሁ የሚጀምረው? ሲጀምር ይሄ ኢየሱስ የሚለው ስም የወልድ ስም ብቻ አይደለም። እንደሱማ ቢሆን ኖሮ ሐዋርያ ጳውሎስ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ሊል አይችልም። ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል? ቁጥር 19 ላይ ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በሶስትም ቀን አነሳዋለሁ አላቸው ይላል። ይሄ በሶስት ቀን አነሳዋለሁ የሚለውን እስካላጠፋችሁት ድረስ ኢየሱስ የሚለው ስም የወልድ ብቻ ነው ብላችሁ ልትናገሯቸው። ምንድነው ማንበብ ያለባችሁ እናንተ? ኢየሱስ የሚለው ስም የወልድ ብቻ ማድረግ የምትፈልጉ ወገኖቼ፣ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት አለ ብሎ ነው ማቆም ያለበት። እንደዚህ ነው ማንበብ ያለባችሁ። እንደዚህ ነው ማንበብ ያለባችሁ። ኢየሱስም አለ ይህን ቤተ መቅደስ አፍርሱት አለ ብላችሁ አቆሙ እንጂ በሶስት ቀን አነሳዋለሁ የሚለውን ካነበባችሁ በኋላ ኢየሱስ የሚለው ስም የፈራሹ የሟቹ ብቻ ሳይሆን የአንሺውም ስም ነው። ኢየሱስም መልሶ አለ ነዋ የተባለ። ሌላም እናገራለሁ። ሌላም ክፍል ላንሳላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 6 ቁጥር 32 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 32 ይሄ ኢየሱስ የሚለው ስም የአብ መሆኑን ለአብም ሊገለገል የሚችልበትን እስኪ ያሳዩን ይላል። ከዚህ በላይ ምንድን ነው የምትፈልገው? ዮሐንስ ወንጌል ምዕራፍ 6 ላይ እግዚአብሔር ይመስገን ቁጥር 32 ላይ እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አለ። የሕይወትን እንጀራ የሚሰጣችሁ ማን ነው? አብ ነው አለ። ዮሐንስ ወንጌል ምዕራፍ 6 እዛው ምዕራፍ 6 ቁጥር 43 ላይ ምን ይላል? ኢየሱስም ብሎ ይጀምራል። እግዚአብሔር የተመሰገነ ነው። ቁጥር 43 ላይ ስታነቡ ምንድን ነው የሚለው? ኢየሱስም መለሰ አላቸው፣ እርስ በርሳችሁ አታንጎራጉሩ አለ። ማን ነው የተናገረው? ኢየሱስ። ይህንን የሕይወት እንጀራ የምሰጣችሁ ማንኛ አለ? እኔ ነኝ አለ። ቁጥር 51 ላይ ከሰማይ የወረደ ያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። እኔ የምሰጠው ይህን እንጀራ የሚሰጣችሁ ከሰማይ እንጀራ የሚሰጣችሁ ማን ነው ብሎ ነግሮናል? አብ ነው ብሎ ነግሮናል። ታዲያ ኢየሱስ እኔ ነኝ የምሰጠው ካለ እንዴት ይሄ ኢየሱስ የሚባለው ስም የወልድ ብቻ ይሆናል? ወይም ደግሞ ስታነቡ ይህንን ማጥፋት አለባችሁ። ምንድን ነው የምታነቡት? እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው የሚለውን ማጥፋት አለባችሁ። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 መጽሐፍ ቅዱስ ውስጥ እስካለ ድረስ ኢየሱስ የሚለው ስም የወልድ ብቻ ልታደርጉ አትችሉም። አጥፉት በሆነ መንገድ። ዮሐንስ ወንጌል ምዕራፍ 12 እግዚአብሔር የተመሰገነ ይሁን። እንደዚህ ይላል ቁጥር 30 ዮሐንስ ወንጌል ምዕራፍ 12 ቁጥር 30 ኢየሱስም መለሰ እንዲህ ሲል ስለዚህ ኢየሱስ የሚለው ስም የወልድ ብቻ ሊሆን አይችልም። ኢየሱስም መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚች ዓለም ፍርድ ደርሷል። አሁን የዚች ዓለም ገዥ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ማን ይሄን ያለው? ኢየሱስ። ሁሉን ወደ እኔ እስባለሁ አለ። ማን ያለው ይሄን? ኢየሱስ። ስለዚህ ይሄን ማጥፋት አለባችሁ። ሁሉን ወደ እኔ እስባለሁ ብሎ ኢየሱስ ያለበትን እስካልጠፋ ድረስ
ሁሉን ወደ እኔ እስባለሁ ያለው ኢየሱስ ነው ከተባለ እንግዳው ኢየሱስ የሚለው ስም የወልድ ብቻ ሊሆን አይችልም። ለምን? ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ አብ ከሳበው በስተቀር ማንም ወደ እኔ ሊመጣ የሚችል የለም ብሏል። ማን ነው መሳብ? አብ ነው መሳብ የሚችለው። አብ ከሳበው በቀር ሳቢ አብ ብቻ ነው። ስለዚህ ኢየሱስ ምን አለ? እኔ ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ስለዚህ ይሄ ስም የማንም ማለት ነው? የአብም ስም ነው ማለት ነው። አለዛ ኢየሱስ እኔ እስባለሁ ሊል አይችልም። ኢየሱስ የሚለው ስም የወልድ ብቻ ሆኖ ኢየሱስ እኔ እስባለሁ ሊል አይችልም። ስለዚህ ሐዋርያው ጳውሎስ ገብቶታል። የአብ የወልድ የመንፈስ ቅዱስ ስም በግልጽ ገብቶታል እንጂ ሌላ ቢሆን ኖሮ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ሊል አይችልም። እግዚአብሔር የተመሰገነ ይሁን። ይሄ ኢየሱስ የሚለው ስም የወልድም ስም ነው። ለሱ ብዙ ማስረጃ መስጠት አያስፈልገኝም። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ወልድም በዛ ስም ይጠራል። ሉቃስ ላይም ሄዳችሁ ሉቃስ 1:31 ላይ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ወልድም የሚጠራበት ስም ነው። ራሱ ዮሐንስ ወንጌል ምዕራፍ 2 ቅድም ያነበው ይህን ቤተ መቅደስ አፍርሱ ስለሚል የቤተ መቅደሱም ስም ነው። ማን ነው ይህን ያለው? ኢየሱስ ነው ያለው። ይህን ቤተ መቅደስ አፍርሱ በ3 ቀን አነሳዋለሁ። እነሱ 10 ዓመት ነው 46 ዓመት ሙሉ ሲሰራ ስለነበረው ግንብ ነበር የሚያስቡት የነበረው። እሱ ግን ስለ ሰውነቱ ቤተ መቅደስ ነበር ይላል። ስለዚህ ሰውነቱም ኢየሱስ ተብሎ ይጠራል። የሰውነቱም እንደገና ያስነሹም የተነሹም ስም ነው ኢየሱስ። ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሎ እየተናገረ ይሄ ስም የሰውነቱ ብቻ ነው እንዴት ይባላል? እኔ አነሳዋለሁ ያለው ስሙ ማን ነው? እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስስ በሌላ ስም ነው የሚመጣው? አንድ ነገር እኮ እኔ በጣም የሚገርመኝ ነገር አንዳንድ ጊዜ እንዴት እኔ ለዲያብሎስ እንኳን የማይሰጠውን ነገር እኮ ነው ለኢየሱስ እኮ የሚሰጠው። አንድ ጥቅስ ላበብላችሁ። ለምሳሌ ሉቃስ ወንጌል ምዕራፍ 24 ላይ ምን ይላል? ቁጥር 33 ላይ ምዕራፍ 4 ላይ በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ። በታላቅም ድምፅ ጮሆ ተው የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን አለ ይላል። ማን የተናገረው መሰላችሁ? በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው። የጋኔን መንፈስ ያደረበት ሰው። የጋኔን መንፈስ ኦኬ። ማቴዎስ ወንጌል ምዕራፍ 12 ላይ መታችሁ ደግሞ ስታዩ ምን ይላል? ማቴዎስ ወንጌል ምዕራፍ 12 ቁጥር 22 ላይ ይህንን ጥቅስ እንዳትረሱ ያዙት። የጋኔን መንፈስ ሉቃስ ምዕራፍ 4 ቁጥር 33። ማቴዎስ ወንጌል ምዕራፍ 12 ቁጥር 22 ላይ ደግሞ ምን ይላል? ከዚህም በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው ይላል። እዚህ ጋር ደግሞ ምን ተብሎ ተጻፈ? ጋኔን ያደረበት። እዛ ቀደም ላይ የጋኔን መንፈስ ያደረበት ነው የሚለው። የጋኔን መንፈስ ያደረበት መባል ይችላል። ጋኔን ያደረበት የተለያዩ ናቸው እንዴ? ጋኔን ሲባል ሌላ፣ የጋኔን መንፈስ ደግሞ የሚባል ሌላ አካላት ናቸው። ዲያብሎስ ሲባል ሌላ፣ የዲያብሎስ መንፈስ ሲባል ደግሞ ሌላ አካል አለ። ጋኔን ሲባል ሌላ ነው። የጋኔን መንፈስ ጋኔን ተብሎ ሊጠራ ይችላል። ጋኔን ደግሞ የጋኔን መንፈስ ተብሎ ሊጠራ ይችላል። የማይታይ ስለሆነ መንፈስ። ስለዚህ የጋኔን መንፈስ ስለተባለ ጋኔን አይደለም ማለት አይደለም። እግዚአብሔር ይመስገን። ምን እያልኳቸው? መንፈስ ቅዱስ የኢየሱስ ነው ከተባለ በኋላ አይ ኢየሱስ የሚለው ስም የመንፈስ ቅዱስ አይደለም ብለህ ልትከራከር አትችልም። የጋኔን መንፈስ ጋኔን ነው ብለህ አምነህ ተቀብለህ የኢየሱስ ክርስቶስ መንፈስ ግን ኢየሱስ ክርስቶስ አይደለም ብለህ እንዴት ነው የምትከራከር? ሐዋርያት ሥራ ምዕራፍ 16 ላይ መንፈስ ቅዱስ ማን ነው ተብሎ የተጻፈው? የኢየሱስ ክርስቶስ መንፈስ አይደለም የሚለው ሐዋርያት ሥራ። ይህን ፕሩፍ የምናደርግበት ብዙ መንገድ ነው ያለው፣ ብዙ መንገድ። ማቴዎስ ወንጌል ምዕራፍ 16 እንኳን ሐዋርያው ጳውሎስ ቀርቶ እኛ እንኳን ከዛ በኋላ እኛ እንኳን የመጣነው እንኳን ኢምፕሩቭ ማድረግ እንችላለን። ዮሐንስ ምን ይላል? ሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያ እና በገላትያ ሀገር አለፉ ይላል። በእስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም። መንፈስ ቅዱስ ማን ነው ተባለ? የኢየሱስ መንፈስ። የጋኔን መንፈስ ጋኔን ነው ብለህ ካልክ በኋላ የኢየሱስ መንፈስ ግን ኢየሱስ አይባልም አይደል? የጋኔን መንፈስ ጋኔን ነው፣
የኢየሱስ መንፈስ ግን ሌላ ስም ሊወጣለት ነው የምትፈልገው። የኢየሱስ ክርስቶስ መንፈስ ነው። የኢየሱስ ክርስቶስ መንፈስ የተባለው ማለት መንፈስ ቅዱስ ነው። ተጽፏል አይደል? መንፈስ ቅዱስ ስለከለከላቸው አይደል? ከዛ ወርዶ ደግሞ የማን መንፈስ ነው አለው? የኢየሱስ ክርስቶስ መንፈስ። ስለዚህ መንፈስ ቅዱስ ሌላ ስም የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ምንድን ነው የሚለው? በአብ በስሜ የሚልከው መንፈስ ቅዱስ። ዮሐንስ ምዕራፍ 14 ቁጥር 25 ከእናንተ ጋር ስኖር ይህን ነግሬያቸዋለሁ፣ አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል። መንፈስ ቅዱስ በማን ስም ነው የሚመጣው? በኢየሱስ ስም። ስለዚህ ነው የኢየሱስ ክርስቶስ መንፈስ የሚባለው መንፈስ ቅዱስ። እግዚአብሔር የተመሰገነ ይሁን። በተሰሎንቄ መጽሐፍ ላይ ደግሞ ምን ብሎ ነው የሚያስቀምጠው? ሁለተኛ ተሰሎንቄ ምዕራፍ 2 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ በዚያን ጊዜ ጌታ ኢየሱስ በአፉ እስትንፋስ የሚያጠፋው ሲመጣ በመገለጡ የሚሽረው አመፀኛ ይገለጣል ይላል። ጌታ ኢየሱስ በአፉ መንፈስ ቅዱስ እፍ አለባቸውና መንፈስ ቅዱስን ተቀበሉ ሲባል ሌላ ነገር መንፈስ ቅዱስ ነው። መንፈስ ቅዱስ የአፉ እስትንፋስ፣ የአፉ መንፈስ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል ኢዮብ ላይ። እዚህ ጋር ደግሞ ምን ይለዋል? ጌታ ኢየሱስ በአፉ መንፈስ፣ በአፉ መንፈስ። እግዚአብሔር ይመስገን። አንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ ስታነቡ በቀደመው መጽሐፍ ላይ ምንድነው መንፈስ ቅዱስ ኢየሱስ ክርስቶስ ጳራቅሊጦስ ነው ይላል። ጳራቅሊጦስ ማለት መንፈስ ቅዱስ ማለት ነው። አንደኛ ዮሐንስ ምዕራፍ 2 ላይ እግዚአብሔር የተመሰገነ ይሁን። ስለዚህ መንፈስ ቅዱስም ቢሆን ሌላ የተጸውዖ ስም የለውም። ይህን በዚህ መጽሐፍ ላይ እስከሆነ ድረስ የምንነጋገረው ይሄ መጽሐፍ የሚነግረን ጳራቅሊጦስን ኢየሱስ ክርስቶስ ብሎ ነው የሚጠራው። እግዚአብሔር የተመሰገነ ይሁን። ያው ጳራቅሊጦስ ሌላ የግሪክ ቃል ነው። እግዚአብሔር የተመሰገነ ይሁን። ማንበብ ትችላላችሁ ጊዜ በምታገኙበት ጊዜ። ቁጥር 1 ላይ ጌታ ኢየሱስ ክርስቶስ የተመሰገነ ይሁን ጳራቅሊጦስ ኢየሱስ ነው ብሎ ያስቀምጣል። ዮሐንስ ወንጌል ምዕራፍ 14 ላይ መንፈስ ቅዱስ በኢየሱስ ስም ነው ተብሎ ተቀምጧል። መንፈስ ቅዱስ የኢየሱስ ክርስቶስ መንፈስ ነው ተብሎ በሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ ተቀምጧል። እንዲህ ስለዚህ አንድ ነገር የዛ መንፈስ ከሆነ ስሙ ያ ነው። የጋኔን መንፈስ ሌላ ስም የለውም፣ ጋኔን ነው። የኢየሱስ ክርስቶስ መንፈስ ሌላ ስም የለውም፣ ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ስም የወልድ ብቻ ተደርጎ ሊቀመጥ አይችልም። መንፈስ ቅዱስ የሚጠራው በዚሁ ስም ነው። መጽሐፍ ቅዱስ እንደሱ ነው ያስቀመጠው። ያው የኢየሱስ ክርስቶስ የአፉ እስትንፋስ ብሎ ነው ያስቀመጠው። ስለዚህ ኢየሱስ ክርስቶስ ነው መባል የሚችለው መጽሐፍ ቅዱስ የሚለው። ይሄ ኢየሱስ የሚለው ደግሞ አንሺ የተባለው የአብ ነው። ሳቢ የተባለው የአብ ነው። ስለዚህ እኮ ነው በራእይ መጽሐፍ ምዕራፍ 22 ላይ እኮ አብና ወልድ ሁለት የተለያዩ ስሞች የላቸውም። ራእይ መጽሐፍ ምዕራፍ 22 ላይ ምን ይላል? ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል። የእግዚአብሔርና የበጉ የአብና የወልድ በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ ይላል። ሁለት የለም፣ ፊቶቻቸውን የሚባል ነገር የለም። ስሙም በግንባሮቻቸው ይሆናል ይላል። ስሞቻቸው አይልም፣ አንድ ስም ነው። ስለዚህ ኢየሱስ የሚለው ስም የወልድ ብቻ ቢሆን ኖሮ እግዚአብሔርና በጉ እንዴት አንድ ስም ይሆናል? ኢየሱስ የሚለው ስም የወልድ ብቻ ቢሆን ኖሮ እንዴት አስነሺው ኢየሱስ ተብሎ ይጠራል? ወልድን ያስነሳው ኢየሱስ እንዴት ይባላል? እግዚአብሔር የተመሰገነ ይሁን። የምናወራው ሰውነቱን ስለማስነሳት ነው። ሰውነቱን ስለማስነሳት ነው የምናወራው ከሌላ ነገር ጋር። ዮሐንስ ወንጌል ምዕራፍ 2 የሚያወራው ሰዎች ስለሚያፈርሱ ስለሚሞተውና ስለሚነሳው ነው የሚያወራው። ይሄ ከነፍስ ጋር የሚገናኝ ነገር ነው። ምክንያቱም ሰው ነፍስ ሊገል አይችልም። ስጋን እንጂ ነፍስን መግደል የማይችሉትን አትፍሩ ብሏል። እግዚአብሔር ይመስገን። ነፍስ ይኖራል እንጂ አይሞትም፣ አይፈርስም። የፈረሰውን ያስነሳው አብ ብቻ ነው በመጽሐፍ ቅዱስ ውስጥ፣ ሌላ የለም። አንዳንድ ጊዜ በነፍስ ነገሮችን እንትን ለማድረግ ይሞክራሉ። ዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን አኖራለሁ የሚለውን ቃል ለሰውን ወደ ልክ ዮሐንስ ወንጌል ምዕራፍ 2 ላይ ከተባለው ጋር እንትን እያደበላለቁ እንደዛ ነገር ነው። ነፍስ ይኖራል እንጂ ነፍስ አይሞትም፣ ነፍስ አይፈርስም። ዮሐንስ ወንጌል ምዕራፍ 2 የሚያወራን ስለፈረሰው ስለሞተው ሰውነት ነው የምናወራው። ይህን ቤተ መቅደስ አፍርሱት የሚለው ስለ ሰውነቱ ቤተ መቅደስ ነው እንጂ ስለ ነፍስ አይደለም። ነፍስ አይፈርስም።
እግዚአብሔር የተመሰገነ። ስለዚህ ያንን ሰውነት ያስነሳው ማን ነው? አብ ነው ያስነሳው። እግዚአብሔር የተመሰገነ ይሁን። በዮሐንስ በገላትያ ምዕራፍ 1 ላይ ተጽፏል። በአንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ ተጽፏል። ልጁን ከሙታን ያስነሳው አብ ነው። በገላትያ ምዕራፍ 1 ቁጥር 1 ላይ ደግሞ እግዚአብሔር አብ ብሎ ያስቀምጠዋል። ስለዚህ ይሄ ኢየሱስ የሚለው ስም ያንን ሰውነት ያስነሳው የእግዚአብሔር አብም ነው። እንደገና ደግሞ ይፈርሳል የተባለው የሰውነቱ ቤተ መቅደስም ነው። ኢየሱስ ለሁለቱም ነው ያን ስም የሰጠው። ይህንን ኢየሱስ አለ፣ ይህን ቤተ መቅደስ አፍርሱ። ስለምኑ? ስለ ሰውነቱ። በሶስተኛው ቀን እኔ አስነሳዋለሁ። አስነሽም ተነሽም ኢየሱስ ተብሎ ይጠቀሳል። ስለዚህ ይሄ ጥቅስ ባለበት ሁኔታ ላይ ኢየሱስ የሚለውን ስም ለወልድ ብቻ መስጠት ተገቢ ያለ። ኢየሱስ አልሰጠም ለወልድ ብቻ ያንን ስም ኢየሱስም አልሰጠም። ኢየሱስ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ ብሎ እየተናገረ ይህ ስም የወልድ ብቻ ነው ልትል አትችልም። ሁሉንም መሳብ የሚችል አብ ነው። ስለዚህ ኢየሱስ የሚለው ስም የወልድ ብቻ ሳይሆን የአብ ነው። ይህ ብቻ አይደለም። ዕብራውያን መጽሐፍ ምዕራፍ 1 ቁጥር 4 ላይ ምንድን ነው የሚለው? ከስም ሁሉ የሚበልጠውን ስም ምን አደረገ ነው የሚለው? ወረሰ ነው የሚለው። የሚወረሰው የሌላ የነበረ ነው፣ የአብ ነው ያ ስም። ስለዚህ ነው በአባቴ ስም መጥቻለሁ የሚለው። እግዚአብሔር ይመስገን። አንዳንድ ጊዜ በአባቴ ስም መጥቻለሁ የሚለውን በምትናገሩበት ጊዜ ከዳዊት ታሪክ ጋር አቀላቅለው የሚናገሩበት አለ። ኖ የዳዊት እኮ አብ በእኔ ይኖራል እኮ አላለም እኮ። በአባቴ ስም መጥቻለሁ ብሎ ማለት በስልጣን ማለት ነው እንጂ እኔ ነኝ ብሎ መምጣት አይደለም ይሉናል። ማቴዎስ ወንጌል ምዕራፍ 24 ላይ ምንድን ነው የሚለው? እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ይላል። ስለዚህ በስሜ ይመጣሉ ማለት እኔ ክርስቶስ ነኝ እያሉ ይመጣሉ ማለት ነው እንጂ ዝም ብሎ በክርስቶስ ስልጣን ይመጣሉ አይደለም። እኔ ክርስቶስ ነኝ እያሉ ስሙን ይዘው ነው የሚመጡ። በስሜ ይመጣሉ። ምን እያሉ? እኔ ክርስቶስ ነኝ። ስለዚህ ኢየሱስ ክርስቶስ እኔ በአባቴ ስም መጥቻለሁ ሲል የአባቱን ስም ነው ይዞ የመጣው። ኢየሱስ ይባላል። ያ ስም በውርስ የተገኘ ነው። የአብ የነበረ ነው። አብ በሙላት በዛ ሰውነት ስለተገለጠ ኢየሱስ የሚለው የወልድም ስም ሆኗል። ስለዚህ ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ያለው ኢየሱስ ነው፣ ወልድ አይልም። በጥንቃቄ ነው የተጻፈው። ወልድ መልሶ እንዲህ አለ፣ ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አይልም። እንደሱ አይደለም ያለ፣ ኢየሱስ ብሎ ነው የሚናገር። ወልድ የሚለው ስም አይደለም። የአብም የወልድም የሚሆነው ወልድ የሚል የማዕረግ ስም አይደለም፣ ኢየሱስ የሚለው። ስለዚህ ኢየሱስ አለ ምን አለ? ይህንን ቤተ መቅደስ አፍርሱት በ3ኛው ቀን አነሳዋለሁ አለ። ዮሐንስ ወንጌል ምዕራፍ 12 ላይ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን እኔ እስባለሁ በሚልበት ቦታ ላይ ማን ያለው? ኢየሱስ ነው ያለው። ምክንያቱም የሚስብ አብ ብቻ ነው። ስለዚህ ወልድ እንዲህ አለ፣ ከምድር ከፍ ከፍ ያልኩ እንደሆነ ወደ እኔ እስባለሁ ወልድ አለ አይልም፣ ኢየሱስ ነው የሚለው። ስለዚህ ኢየሱስ የሚለው ስም የወልድ ብቻ ሊደረግ አይችልም በዚህ መጽሐፍ ቅዱስ። ማን ገባው? ይሄ ዋናው ነገር ማን ገባው መሰላችሁ? የቤተ ክርስቲያን አገልጋይ የሆነ ሐዋርያ ጳውሎስ ገባው። የወንጌል አገልጋይ የሆነ ሐዋርያ ጳውሎስ ገባው። ስለዚህ የወንጌል አገልጋይ የሆነ ሐዋርያ ጳውሎስ፣ የቤተ ክርስቲያን አገልጋይ የሆነ ሐዋርያ ጳውሎስ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት ገባው። ስለዚህ እዚህ ያላችሁ ወገኖቼ የቤተ ክርስቲያን አገልጋይ ከሆነ መሆን የምንፈልገው እንግዳው በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም ለማድረግ ፈቃደኛ ሳንሆን አይገኝም። አየው ቆላስይስ ምዕራፍ 1:25 እየጣፈጠ የቤተ ክርስቲያን አገልጋይ መሆን እየጣፈጠ፣ እንደ ኤፌሶን ምዕራፍ 3 ቁጥር 7 የወንጌል አገልጋይ መሆን እየጣፈጠ፣ ሐዋርያ መሆን ደስ እያለህ፣ ፓስተር መባል ደስ እያለህ፣ ነቢይ መባል ደስ እያለህ፣ አስተማሪ መባል ደስ እያለህ፣ ወንጌላዊ መባል እንደ ሐዋርያ ጳውሎስ ደስ እያለህ፣ ግን ሐዋርያ ጳውሎስ የገባው በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም ነው መደረግ ያለበት የሚለው ነገር ግን ካልገባና የዛ ተቃዋሚ ከሆንክ እንግዳው የቤተ ክርስቲያን አገልጋይ አይደለም፣ የወንጌል አገልጋይም አይደለም። ትልቅ ጥያቄ ነው። የማን አገልጋይ ነኝ ብለህ እንድትጠይቅ ነው። እግዚአብሔር የተመሰገነ ይሁን። እናንተ ይሄ ምስጢር የገባችሁ ይህን እድል ያገኛችሁ በቃል ቢሆን ወይም በሥራ የሚደረግ ነገር ሁሉ በጌታ በኢየሱስ ስም መደረግ እንዳለበት የገባችሁ እናንተ ወንዶችና ሴቶች የእግዚአብሔር ልጆች በጣም እግዚአብሔርን ሁል ጊዜ እንደምለው ዛሬም እደግመዋለሁ፣ ብዙ ክብርና ብዙ ምስጋና ልንሰጥበት የሚገባን ጉዳይ ላይ ነው ያለ ነው። ዝም ብሎ የተራ የሃይማኖት ብሽሽቅ ውስጥ ልንገባ አንችልም። እኛ የገባን ነገር የደረሰን ነገር ከፍ ያለ ነገር ነው።
የቤተ ክርስቲያን አገልጋይ የመሆን እድል ነው የተሰጠን። የወንጌል አገልጋይ እንደ ሐዋርያ ጳውሎስ የመሆን እድል ነው ያገኘ ነው። በቃል ቢሆን ወይም በስራ የሚደረግ ነገር ሁሉ እንደ ሐዋርያው ጳውሎስ መደረግ እንዳለበት በገባት ቤተ ክርስቲያን ውስጥ ነው ያለ ነው። ማንም አንቺን ሐሰተኛ ማለት ከመጀመሩ በፊት ሐዋርያ ጳውሎስን ሐሰተኛ ማለት አለበት። ማንም አንተን ሐሰተኛ ከማለቱ በፊት ሐዋርያ ጳውሎስን ሐሰተኛ ማለት አለበት። በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ክርስቶስ መሆኑ መደረግ እንዳለበት ስለገባህ ሐሰተኛ ነህ አንተ በለው መጀመሪያ ሐዋርያ ጳውሎስን። እሱን ሳትል ፈርተህ እዚህ ለብሽሽቅ እኛን የምትልበት ነገር የሚያዋጣ አይደለም። እግዚአብሔር የተመሰገነ ይሁን። ይህን እድል ስላገኘን እግዚአብሔርን በጣም እናመሰግናለን። እግዚአብሔርን በጣም እናከብረዋለን። ክብር ለጌታ ለኢየሱስ ይሁን። ረዘም አድርጌ ወስጄ ተናገርኩኝ፣ ምክንያቱም በጣም ወሳኝ ጉዳይ ስለሆነ ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም ዛሬ ብዙ ነቢይ ነን የሚሉ፣ ብዙ ሐዋርያ ነን የሚሉ፣ ብዙ ወንጌላዊ ነን የሚሉ፣ ብዙ ፓስተሮች ነን የሚሉ፣ ብዙ ሰባኪዎች ነን የሚሉ ባሉበት ዘመን ላይ ነው ያለነው። ሁሉም መናገር የሚችልበት፣ ሁሉም እንደፈለገ መናገር በሚችልበት ዘመን ላይ ነው ያለነው። በዚህ ዘመን ላይ ግን እንደ ሐዋርያው ጳውሎስ ትክክለኛ ሐዋርያ፣ ትክክለኛ ነቢይ፣ ትክክለኛ ወንጌላዊ፣ ትክክለኛ ፓስተር ማን ነው ካልክ ልክ ሐዋርያ ጳውሎስ የገባቸው ናቸው። ከዚህ ይጀምራል። በቃል ቢሆን ወይም በስራ የሚደረገው ነገር ሁሉ በጌታ በኢየሱስ ክርስቶስም ለማድረግ እያንገፈገፈ እያቅለሸለሸ ሐዋርያ ነኝ፣ ፓስተር ነኝ ቤት በኩል ቆላስይስ ምዕራፍ 1:25ን በደስታ ተቀብለህ ቆላስይስ 3:17ን እየተቃወምክ ቤት በኩል ነው ሐዋርያ የሆንከው፣ ቤት በኩል ነው ነቢይ የሆንከው፣ ቤት በኩል ነው ፓስተር የሆንከው፣ ቤት በኩል ነው ወንጌላዊ የሆንከው፣ ቤት በኩል ነው አስተማሪ የሆንከው። ጊዜው አልረፈደም። ብሽሽቁን ቀርቶ ሌላው እልሁ ቀርቶ እልሁን ትተን በጌታ በኢየሱስ ክርስቶስ ስም በቃል ቢሆን ወይም በስራ የሚደረገውን ነገር ለማድረግ የምንፈቅድበት ጊዜ እንዲሆንላችሁ እመኛለሁ። ለዚህ እግዚአብሔር በነገር ሁሉ ማስተዋል ይስጣችሁ ለማለት ወዳለሁ። አሁን የጥያቄ ጊዜ ይሆናል።